በያውትጃ ፕራይም ፕላኔት ላይ ዴክ የተባለው ወጣት ፕሬዴተር የስልጠና ክፍለ ጊዜ ላይ ሲሆን ምድሪቱን ለመጓዝ የተለያዩ መሳሪያዎችን እየተጠቀመ ከዚያም ስካነሩ ወንድሙ በአቅራቢያው ተደብቆ እንዳለ ወደሚነግረው ዋሻ ገብቶ ዴክ ከኋላው በሰይፉ ሲያጠቃው ወንድሙ ኩዌ በጊዜው ያግደዋል። ወንድማማቹ መዋጋት ይጀምሩና ኩዌ ሲንቀሳቀሱ ዴክን ዋሻውን ለውጊያ እንዲጠቀምበት እያስታወሰው እያሾፈበት ሰይፎቻቸው በዋሻ ውስጥ በሙሉ እየተጋጩ እየተንቀሳቀሱ በቂ ምት ከተለዋወጡ በኋላ ኩዌ ዴክን ቢያገኘውም ግን አይገድለውም። ዴክ ለመሸነፍ እምቢ ሲል ኩዌ ቆመውበት የነበረውን ምሰሶ ቆርጦ ዴክ ወደ ጥልቁ እንዲወድቅ አድርጎት ግድግዳውን በመያዝ ራሱን ማዳን ችሎም ሰው ወጥቶ ኩዌ ላይ እንደገናም ጥቃት ይጀምራል። በኋላ በመርከባቸው ላይ ኩዌ ዴክን በያውትጃ ጎሳ ውስጥ ቦታውን ለማግኘት ታዳኝ መምረጥ የሚጀምርበት ጊዜ እንደደረሰ ነግሮት ዴክም የሞት ፕላኔት በመባል የምትታወቀው ወደ ጄና ሄዶ የማይገደለውን ጭራቅ ካሊስክን ለማደንም ፍላጎት አሳይቶ አባታቸው እንኳን ይህን አውሬም ይፈራዋል። እናም ዴክ እሱን ለማሳደድ የፈለገውም ለዚህ ነበር። አባቱ እሱን እንደ ደካማ አድርጎ ማየቱም እንደሰለቸው ሲናገር ኩዌ ግን በዚህ ሀሳብም አይስማማም። ሆኖም ዴክ እንደሚያደርገው ፎክሮ ዛን ጊዜ አባታቸው ኞር ተመልሶ ዴክ በደም ናሙና ክብር አቅርቦለትም አይተን ኞር ዴክን ለምን በህይወት እንዳለ በመጠየቅም ሲገረምም እናየዋለን። ምክንያቱም ለጎሳው በጣም ደካማ ስለሆነ እንዲገድለው ኩዌንም እንዳዘዘው ተገልጾልን ሆኖም ኩዌ ዴክ ራሱን ለማረጋገጥ እድል ይገባዋል ብሎም ያስባል። የተናደደው ኞር ዴክን የሚይዝ መሳሪያ ይጥልና ኩዌን አሁን እንዲገድለው ቢነግረውም ነገር ግን ኩዌ ነፃ አውጥቶት ወደ መርከቡ ለመላክ ሌዘሩን አነቃቅቶም ከዚያም ኩዌ ኞር ተኩሱ ሲከፍትም ወንድሙን ለመጠበቅ ጋሻውን ተጠቅሞ ዴክን እንዲያመልጥ መርከቡን ከዘጋ በኋላ ኩዌ ኞርን መዋጋት ጀምሮ በጥቂት እንቅስቃሴዎች ብቻ መሳሪያቸውን ለመንጠቅም ይሳካለታል። ኞር የመደበቂያ መሳሪያውን ቢጠቀምም ግን ኩዌ መማታቱን ቀጥሎ ኞር እጁን ከወጋው በኋላ የኩዌን እጅ ቆርጦ ከዚያም ኞር ልጁን መቶ ጥሎትም ኩዌ ሰይፉን ሳይሆን ወደ እጁ ለመድረስ እየተሳበ ይሄድም አይተን ኞር ደካማ ብሎ ጠርቶ ወቅቶትም ስለዚህ ኩዌ ወንድሙ ወደ ጄና እንዲሄድ መርከቡን ለማንቃት የመጨረሻ እስትንፋሱን ይጠቀምና መርከቡ ሲነሳ ዴክም ኞር ወንድሙን ሲጨርሰውም ይመለከታል። ከተወሰነ ጊዜ በኋላ ዴክ በማንቂያው ደውል ሲነሳ አይተን መርከቡ በህዋ ላይ ባሉ ፍርስራሾች ጉዳት የደረሰበት ሲሆን እሱም ወደ ጄና እየተወረወረ ነው። ዴክ ወደ መቀመጫው በፍጥነት ሄዶ ከመርከቡ ወጥቶ ስለዚህ በጄና ሰማይ ላይ በከፍተኛ ፍጥነት መውደቅ ጀምሮም አንድ ወፍ ሊጋጨው ሲቃረብ ጋሻውን ተጠቅሞ በጫካው ውስጥ ወድቆ ተናዶም አይተነው ጭራቁን ለማግኘት ቆርጦ ተነስቶ ዴክ ሁሉም ነገር በጥሩ ሁኔታ እየሰራ መሆኑን ለማረጋገጥ መሳሪያዎቹንም ይፈትሻል። በአቅራቢያው ባለው ድምጽ ደንግጦም አካባቢው መፈለግ ጀምሮ ድንገት የወይን ተክል የሚመስል ፍጡር አስደንግጦት አንዱን መሳሪያ ሰርቆትም ዴክ ሰይፉን ቢያዘጋጅም ነገር ግን ሁለተኛው ተክሉ ክንዱን ስለያዘው በመቁረጥም የመጀመሪያውን ቢያመልጥም እንዳለመታደል ሆኖ ተጨማሪ ተክሎች ብቅ ይሉና እግሩን ለመያዝ ችለው መሬት ላይ ሲጎትቱት ዴክ ቀስቱን ወስዶ ተክሉ ላይ ተኩሶ እንዲጥለው አድርጎት ዴክ ሰይፉን ለመውሰድ ሮጦ የሚቀጥሉትን ተክሎችን በፍጥነት እየቆረጠ ምንም ያህል ቢቆርጥም እየበዙ እየመጡ ይበልጥ ተባብረው ማጥቃታቸውን ሲቀጥሉ ዴክ በጥቂት ምቶችን በፍጥነት አምልጦ በላዩ ላይ ለመሮጥ በአንዱ የወይን ተክል ላይ ዘሎ መውጣት በመቻል ይህም ወደ ገደል አናት ላይ እንዲደርስ ረድቶት በመጨረሻም ተክሎቹ እሱ ላይ መድረስ አቅቷቸው አሁን ዴክ የሚያስፈራ የሚመስለውን ፕላኔትም ለማየት ይችላል። ከዚያ በኋላ ዴክ ቁስሉን በወንዙ ውስጥ ይታጠብና ቦምብ ሊያገለግል የሚችል የመድኃኒት ተክል ለማግኘት ስካነሩን ተጠቅሞ በአንድ ቅጠል ላይ ቀይ ሉሎችን ማብቀል የሚጀምር ትል አግኝቶ እሱን ሲጥለውም ሲፈነዳም አይቶት ከዚያም ካሉስክን ለመፈለግ ተንቀሳቅሶ በትልቅ ሜዳ ላይ እሱን የሚቆጡ አንዳንድ እንግዳ ቀይ እጽዋትም አግኝቶ ስለዚህ በጥንቃቄ እነሱን ለማስወገድ መጠንቀቅ ይችልና በዚያን ጊዜ ዴክ እንግዳ በሆነ ቋንቋ የሚናገር ድምጽ ሰምቶ ቀና ሲል ትልቅ ጎጆ ውስጥ የተያዘችውን ቲያን ተመልክቶ እሷ የምትለው እንደማይገባው በመገንዘብ ቲያ ቋንቋን ወደ ሌላ ቋንቋ መተርጎም የሚችል ሲስተም ቀይራ ይህም ሰው ሰራሽ ወይም ሲንቴቲክ በመባል የምትታወቅ አንድሮይድ መሆኗን ያረጋግጣል። የጄና ፕላኔት አሞራ በአቅራቢያው ብቅ ብሎ እንግዳ በሆኑት እጽዋት ላይ ለመወርወርም ድንጋይ ይዞ ይህም እንክብሎቹ በቀይ ጭስ እንዲፈነዱና መርፌዎቻቸውን እንዲተኩሱ ሲያደርግ
ዴክም በፍጥነት አምልጦ ቲያ መርፌዎቹ አሞራው ሊበላው እንዲችል አቅም አልባ ሊያደርጉት እንደሚችሉም ትገልጽለታለች። ቲያ እርዳታዋን ስታቀርብ ዴክ የያውትጃ ጎሳ ብቻውን እንደሚያድን ተናግሮ በዚህም ቲያ እሱ ካሉስክን ሊገድል እንደመጣም ገምታ አሞራው ተጨማሪ ድንጋዮችን ስለወረወረ በርካታ እጽዋት ተንቀሳቅሰው ስለዚህ ዴክን በመርፌዎቹም ተመቶም አይተን እሱንም ያዞረው ሲጀምር ቲያ መሳሪያ ጠይቀው አንዱን ቢላዋ ወርውሮላትም ወድቆ አሞራው ወደ ታች ይበርና ሊበላው ሲቃረብ የአውሬውን ገጥማ በቢላዋ በጭካኔ ወቅት አገድላው ዴክ ራሱን ከመሳቱ በፊትም እሷ እየሳቀችም ይመለከታታል። ከደቂቃዎች በኋላ ቲያ ከተመሳሳይ አበባ የተሰራ መድኃኒት ስትሰጠው ዴክም መንቃት ችሎ ዴክ ተነስቶ ቲያን ከፍ ቢያደርጋትም ነገር ግን ግማሽ ሰውነቷ እንደጎደለ አስተውሎ እሷ ሰው ሰራሽ መሆኗንና ሰዎች በዚህ ፕላኔት ላይ መኖር ስለማይችሉ በዋይና ዩታኢ በሚባል ኮርፖሬሽን እንደተላከችም ትናገራለች። ግን ዴክ ግድ የለውምና ጥሏት ከዚያም ቲያ ብዙ ያውትጃዎች ካሉስክን ለመግደል መጥተው እንደነበር ግን አንዳቸውም እንዳልተረፉ እሷ እስካሁንም መቆየት እንደቻለችም ጠቁማ ይወስዳት ከሆነ ወደ ካሉስክ መኖሪያ እንደምትመራው ነግራው በዚህ መንገድ እሷ እግሯን ታገኛለች። እሱ ደግሞ ዋንጫውን ብላው ዴክ በግማሽ የቆረጣት ካሉስክ እንደሆነ ቢገነዘብም ግን አሁንም ፍላጎት የለውም። ሆኖም ቲያ ራሷን እንደምትጠቅመው አሳምናው ዴክ ከእንግዲህ ደንቡን ስለመጣስ አይመለከተውምና እሷን ለመውሰድም በመጨረሻ ይስማማል። እየተጓዙ ሳሉ ቲያ በፍጹም አፏን አዘጋምና ጥያቄዎቿንም መጠየቅ ቀጥላ በወንዙ ላይም አንዳንድ ልዩ ትሎችም አሲድ መተኮስም ይጀምራሉ። ስለዚህ ዴክ በፍጥነት ለመሮጥ ቲያን በጀርባው ተሸክሟት እንዳለመታደል ሆኖ መንገዱ ተዘግቶም አግኝቶት ቲያ ትምህርት ለመስጠት እድሉን ተጠቅማ ተለጣፊ ፍሬ መሬት ላይ ጥላ ፍጥረቶቹ በፍጥነትም ለመብላትም ይሮጣሉ። እነሱም አሁን መተኮስም አቁመው ወንዙን ከለቀቁ በኋላ ዴክ ብዙ ተክሎችን ቆርጦ ቲያን በቀላሉ ለመንቀሳቀስም ከጀርባው አስሯት ምሽት ላይ አንድ ቦታ ለማደርም ጉዟቸውን አቁመው ዴክ ብርሃን እንዲያገኙ መሳሪያውንም ተጠቅሞ ማይተን ቲያ ቡድኗ ከ2 ዓመታት በፊት ጄና እንደደረሰና እሷ በአሞራው ጎጆ ውስጥ ለ2 ሳምንታት ያህል እንደተያዘችም ትናገራለች። ሌላ ቴሳ የተባለች ሰው ሰራሽም እንደምትመጣላት ተስፋ አድርጋ እንደነበር እነሱም ከሌሎች ሞዴሎች የበለጠ ከፍተኛ ስሜታዊነት እንዳላቸው ለዴክ ተናግራ ዴክ ስሜታዊነትን እንደ ድክመት ቢመለከትም ግን ቲያ ሌሎች ፍጥረታትን ለመረዳት ጥቅም እንደሆነ ታስበዋለች። ቲያ በቤተ ሙከራ ውስጥ ቆይታ እንደነበር ነገር ግን አንድ ቀን ቴሳ እንድትመረምር ይዛት ወጥታ እንደነበር በሚያሳዝን ሁኔታ ያ ደግሞ ካሉስክ ያጠቃቸው ቀን እንደነበረም ተናግራ ይህ በእንዲህ እንዳለ በሰራተኞቹ ቤት ውስጥ ቴሳ ልክ ቲያን እንደምትመስልም ተገልጦ ካሉስክ ጥቃት ወቅት ከባድ ጉዳት ደርሶባትም ስለነበር ስለዚህ አሁን እየተጠገነች ባለው ፖድ ውስጥም ትገኛለች። ቴሳ የቲያን ስም መድገምና አደጋውን ማስታወስ የቀጠለች ሲሆን ስለዚህ ኮምፒውተሩ ቅድሚያ ስራዋ ካሉስክ መያዝ መሆኑን ማስታውሷት ፒተሩ የያውትጃው መኖርን አውቆም እንደ ስጋት መድቦት ቴሳ ስትነቃ ቲያ በያውትጃው እንደተያዘችም ይነግራታል። ዴክ ምግብ ለማደን ወጥቶ አብዛኛውን ጊዜ ካሉስክ የሚመገበውን ጎሽም አግኝቶ ዴክ ወደፊት ለመሄድ ቢሞክርም ነገር ግን ይህ ሜዳ ስለታማ በሆነ ሳር የተሸፈነ መሆኑን ሲያውቅ ወደ ኋላ መመለስም ነበረበት። ዴክ ቢላውን ሊወረውር ሲዘጋጅ አንድ ትንሽ ፍጡር ከዛፍ ላይ ዘሎ ሁለቱ አጠገብም አርፎ ቲያ ምን እንደሆነ ልትለየው ሳትችል ዴክም ሲጮህበት ነገር ግን ትንሹ ፍጡር መልሶ ጮሆም አይተን ከዚያም ፍጡሩ በጠንካራ ቆዳው ምክንያት የምላጭ ሳሩ ስለማይጎዳው ያለምንም ችግር ጎሹን ማሳደድ ጀምሮ በዚህ የተናደደው ዴክ ጎሹን ለመከተል ከዛፍ ወደ ዛፍ መዝለል የጀመረ ሲሆን ሁለቱ ቅርንጫፍ ይሰብርና ሁለቱም ይወድቃሉ። ስለዚህ ዴክ ዛፉን በቢላዋ ወቅቱ አደገኛውን ሳር ከመንካታቸው በፊት እንዳይወድቁ አድርጎ ጎሹ አጠገባቸው ሲሮጥ ዴክ ዘሎ ወጥቶ ቢወጋውም ሆኖም ጎሹ ሌላ ዛፍ በመጠቀም ይጥላቸዋል። ትንሹ ፍጡር ከፊታቸው ተንከባሎም የተበሳጨው ዴክ ለመዋጋት ገጥሞት እዚህም ብዙ ጊዜ ቲያ በአፍጢሟም እየወደቀች ትንሹ ፍጡር አስገራሚ ጥንካሬ ቢኖረውም ነገር ግን ከተወሰነ ትግል በኋላ ዴክ አንገቱን ይዞ ሊገለው ሲል በዚያ ጊዜ ጎሹ ወደ እነሱ እየሮጠም ይመጣል። ስለዚህ ዴክ ሰይፉን ወርውሮ ጎሹን አፉን ከፍቶ ስለነበር ቢላውም ለሁለት ቆርጦት ዴክ የተሳካ አደን ለማክበሩም ቢያገሳም ነገር ግን ድንገት አንድ ቅርንጫፍ እግሩን ይዞ ከፍም ያደርገዋል። ሁለቱ በሉናትል የተያዙ ሲሆን ጥብቅ
የሆነው ቅርንጫፉም ዴክን መሳሪያዎቹን እንዳያነቃቃ ማግዶት ሊበላቸው ሲቃረብ ትንሹ ፍጡር ወደ ሉናው ትላፍ ውስጥ ዘሎ በመግባት በጠንካራ ቆዳው ማግዶት፣ ይህም ጥርሱ እንዲሰበርም አድርጎ ታይተን ትሉም በጣም ስላመመው ይተፋቸውና በምላጭ ሳሩ ላይ ሲራመድ ለመበቀል ጓግቶ ዴክ እንደ ድልድይ ለመጠቀም አንድ ዛፍ ይቆርጥና ትንሹ ፍጡር ቀድሞውኑ ሜዳውን እየተንከባለለ ማይተን ሉና ትሉ በምላሱ ቢይዘውም ነገር ግን በዚያን ጊዜ ዴክ ራሱ ላይ በማረፍ ጭራቁን በሰይፉ ወቅቶት በመጨረሻም ገድሎት እናየዋለን። ይህ በእንዲህ እንዳለ ቴሳና የሰዎቿ ቡድን ቴያንም ይፈልጋሉ። በተክሎቹ ከመጠቃታቸው በፊት የዴክን ፖድ አግኝተውም ቡድኑ ብላሽ ለመስጠትም በፍጥነት ተኩሱ ከፍቶ ከዚያም ሁሉንም ተክሎች ለማቃጠል የእሳት ነበልባል ማስወንጨፊያዎቻቸውንም ለቀው ምሽት ላይ ዴክና ቴያ እንደገና አረፍ ብለው እሹ ፍጡራውንም እየተከተላቸው ነውና ጎሹን ባደነበት መንገድም ስለተደነቀ የዴክን የእያንዳንዱን እንቅስቃሴ እየደገመ ዴክ የተጠበሰውን ስጋ ሲያካፍላቸው ቴያ ስሙን በድ ብላም ትሰይመዋለች። ቴያ ዴክን ስለ ቤተሰቡ ስትጠይቀው ስለ ወንድሙና አባቱ የሆነውን ነግሯት፣ ግን ቴያ ሐዘን ላይ ነሃ ብላ ቃሉን ስትጠቀም እያዘነ መሆኑን ለመቀበልም ፈቃደኛም አይሆንም። በእኩለ ሌሊት ቴሳና ሰዎቿ ዴክ ከዘለለ በኋላ የተከሰከሰውን የዴክን መርከብ ያገኙ ሲሆን ቴሳ እጇን የሚያቀዘቅዝ የእጅ ቦምብ ጨምሮ በጣም የሚማርኳት ብዙ የያውትጃ መሳሪያዎችም አሉ። ማግስቱ ጠዋት ዴክ ቴያን ይዞ በድን ትቶም ሄዶ ብቻዬን ነው የማድነው እና ቴያ መሳሪያ ስለሆነች አትቆጠርም በማለት ተናግሮ ቴያ ስለ ተኩላዎች እንዴት በቡድን እንደሚያድኑ ነግራው አልፋ ብዙ የሚያድን ሳይሆን ቡድኑ የሚጠብቅ ነው ብላው ዴክ ሀሳቧን ሳይረዳ እኔ ብዙ የሚገድል አልፋ ሆናለሁ ይላታል። ወንዙ አቅራቢያ የካሉክስ ጥርስ ካገኙ በኋላ ሁለቱ በዚያ አቅጣጫ መጓዛቸውን ቀጥለው በጭራቁ ሙሉ በሙሉ ወደ ወደመው የቴያ መሰረትም ይደርሳሉ። በደርዘን የሚቆጠሩ ሰው ሰራሽ አካላት መካከል ቴያ እግሮቿንም ታገኛለች። እንደ እድል ሆኖ የጥገና ማሽኑ አሁንም ይሰራልና እንኳን ሂደቱ የተወሰነ ጊዜ የሚወስድ ቢሆንም የሰውነቷን ሁለቱን ግማሾች ለማገናኘት ልትጠቀምበት ትችላለች። ለረድኤቱ ዴክን አመስግናው ግን ደግሞ ይቅርታ ጠይቃ ቡድኗን ለመጥራት ምልክት ማድረጊያውን ስላነቃች እንዲሄድ ትነግረዋለች። ያ ቡድኗም ካሉስክን እያሳደደ እንደሆነ የገለጸች ሲሆን ስለዚህ እሱ እንዲገለው መፍቀድም አትችልም። ዴክ ለመልቀቅ ፍቃደኛ ባለመሆን እንደ ፈሪ ከመሮጥ በክብር መውረድ እንደሚመርጥም ተናግሮ በፍርስራሹ መካከል የተንጣለለ ጋዝም ነበርና በዚህ ዴክ የጭስ ደመና ለመፍጠር እሳት ለኩሶ ካሉስክን በቅርቡ ብቅ ብሎም ዴክን ወደ ታች ጥሎት በዚህም ሰይፉን ሰብሮበት ዴክ የብረት ቁራጭን እንደ ጋሻ ተጠቅሞ በካሉስክ ስር በመንሸራተትም ሆዱን ቆርጦትም አይተን ያም ትንሹን ቢላዋ በራሱ ላይ ወርውሮ ጅራቱን ቢቆርጠውም ሆኖም ጅራቱ በፍጥነት በማደግም ቁስሎቹም ይዘጋሉ። ካሉስክም ዳግም የማደግ ኃይል እንዳለው አውቀን ይህም የማይገደል ተብሎ የሚታሰበው ለምን እንደሆነም ያብራራልናል። ጭራቁ ዴክን ይይዘውና የጥገና ማሽኑ ላይ ጥሎት የቴያ እግሮች ከጠረጴዛው ላይም ወድቀው እንደገናም ሲይዘው ዴክ ነፃ ለመውጣት ምላሱን ቆርጦት ውጊያው ቀጥሎም ዴክ ብዙ ጥቃቶችን ማስወገድ ሲኖርበት ቴያ እግሮቿን ለመውሰድ እየሞከረችም እናያታለን። እዚያን ጊዜ መሬት ላይ ሽጉጥ አይታ ካሉስክን ለማዘናጋትም ተኩስ የከፈተች ሲሆን ዴክ እድሉን ተጠቅሞ ሰንሰለት ወደ ካሉስክ አፍጥሎ ሰንሰለቱን ማንከባለል የሚጀምር ማሽንም አነቃቅቶ በዚህም አውሬውን ወደ ኋላ መጎተት የቻለ ሲሆን በመቀጠል ዴክ የቴያን ሽጉጥ ወስዶ መተኮስ ጀምሮ ጭራቁ በጅራቱ ሲያጠቃው ዴክ ያመልጥና እሱን ለማጥመድ የማከማቻ ክፍል በርም ይዘጋል። አሁን በካሉክስ አካል ላይ በመሮጥ ከራሱ ላይ ትልቅ ዝላይ በማድረግም ጭንቅላቱን ለመቁረጥም ተሳክቶለት የሚያሳዝን ሁኔታ ይህ አሁንም እሱን ለመግደልም በቂም አይደለም እና ጭንቅላቱ በፍጥነት ከሰውነቱ ጋርም ይያያዛል። ካሉስክ ዴክን በትልቅ መዳፉ ወደ ታች ይዞት እዚያም ያሸተውና የሸተተው ነገር እንዳያጠቃው አግዶት ቴሳም ዴክንና ካሉስክን ለማድረግ የእጅ ቦምብ ስትወረውር ሁለቱም ደርቀው ስለዚህ ልትይዛቸውም ትችላለች። ከተወሰነ ጊዜ በኋላ ዴክ በሰራተኞቹ ተሽከርካሪ ውስጥ ከጠረጴዛ ጋር ታስሮ ነቅቶ ቴያ ከጥገና ማሽኑ ጋር ስለተገናኘች በእንቅልፍ ላይ ሆና ማይተን ቴሳ ሁሉንም መዝገቦቿን እንዳነበበች ያውትጃዎች ደካማ ልጆችን ስለሚገሉ ዴክ እንዴት በህይወት እንዳለም አልገባትም። ከዚያም ቴሳ ቴያን ቀስቅሳት ሁለት ፍጥሮችን ስላገኘች እንኳን ደስ አለሽ ብላት በእሱ ላይ ሙከራ ለማድረግ ዴክን የሚያም መርፌ ሰጥታው ስለዚህ ቴያ እሱ እድሜው ገና ስለሆነ ለሳይንስ ተስማሚ እንዳልሆነ በመጠቆምም ልታድነው ትሞክራለች።
መሳሪያዎቹን ወስደው ዴክን እንዲለቁት ሀሳብ ብትሰጥም ቴሳ አሁንም ናሙናውን ስለምትፈልግ ስለዚህ ብዙ ህመም የሚያስከትሉ 2 ኬብሎችን ከራሱ ጋር ማገናኝታ በዚህም የደበራት ቲያ ማሽኑን አጥፍታ ትዕዛዝን ብቻ ከሚከተሉ ሮቦቶች በላይ መሆን አለባቸው ብላ ለቴሳ ነግራት እንዲያውም እህትማማቾች መሆን እፈልጋለሁ ብትላትም ሆኖም ቴሳ ቲያን ለመታደግ እንዳልተመለሰች ካሉክስን ልትይዝ እንደመጣች ጠቅሳ በያውስጃ ደካሞችን የማስወገድ ባህል እንደምትስማማና ቲያን ሰባራ ብላ ሰድባትም በዚያ ጊዜ ቴሳ ከምድር ጥሪ ይደርሳታል። ስለዚህ ቲያ በሳጥን ውስጥ እንድትታሸግ ለጠባቂው ካዘዘች በኋላ ትዕዛዝ ለመቀበል ሜዳ ሰውየው የሱን ቋንቋ መናገር ስለማይችል ዴክ አንድ መሳሪያውን እንድትከፍትለት ቲያን ጠይቋት ቲያም የዴክ መሳሪያ ካርታ እንደሆነ ለጠባቂው ትነግረውና ሲከፍተው ጭንቅላቱን በፍጥነት ይፈነዳል። ከዚያም ቲያ ዴክን ነጻ ስታወጣው ማንቂያው የተነሳ ሲሆን ስለዚህ ተጨማሪ ጠባቂዎች በሱ ላይ ተኩስ ለመክፈትም ይመጣሉ። የኋላውን በር ከፍታ ዴክ ለማምለጥ ወደ ፏፏቴውም ይዘላል። ከተወሰነ ጊዜ በኋላ ዴክ የተከሰከሰውን መርከቡን አግኝቶ ቁስሉን ሲያክም ያየነው ሲሆን አሁን ምንም መሳሪያ አልቀረውም። ፕላኔቷን መልቀቅ ቢያስብም ነገር ግን የወንድሙን የራስ ቁር ተመልክቶ ምርጡ ተኩላ ቡድኑን የሚጠብቅ መሆኑን በማስታወስ ዴክ ወደ ጫካው ተመልሶ እንደ ስለት ያለው ሳርና ከቀይ አበባዎች የተሰበሰቡ እሾህ ያሉ ተፈጥሮዎችን እንደ መሳሪያ መሰብሰብ ይጀምራል። ፍሬውን በመጠቀም አሲድ ቱሉንም አግኝቶ እየሰራ ሳለ በድን ያገኘውና ምራቁንም አሽትቶት በመጨረሻም በዴክ ካሉስክ ልጅ መሆኑንም ይገነዘባል። እንደሱ ስለሸተተም ነበር የተረፈው። ስለዚህ ዴክ በምትኩ በድን በራሱ ምራቅ ሸፍኖት በመጨረሻም ቲያን እግሮቿን ነጻ አውጥቷቸው ስለዚህ እግሯ ሲራመድ ሊከተሉትም ይችላሉ። በአዲሱ መሰረት ውስጥ ዴክ የጎሽ አጥንቶችን እንደ ጋሻ ለብሶ ብቅ ብሎ ጠባቂውን ለመግደል አሲድ ወርውሮበት እግሮቹ በሳጥን ውስጥ በእንቅልፍ ውስጥ ከምትገኘው ቲያ ጋር ምልክት ተሰጥቶት 2 ጠባቂዎች እግሮቹን ለማጥቃት ሲሞክሩ ዴክ በፍጥነት በተክሉና በምላጭ ሳርን በተሰራ ጅራፍ አሸንፏቸው በድ ደግሞ ጠባቂውን በሰከንዶች ውስጥ በመግደልም ረድቶት ሁለቱ በመሰረቱ ዙሪያ እየተንቀሳቀሱ ቀጠለው እግሩ ያለማቋረጥ መንቀሳቀስ እንዲችልም በመንገዳቸው ላይ ማንኛውንም ጠባቂ ይገድላሉ። ይህ በእንዲህ እንዳለ ቴሳ ከኩባንያው ጋር እየተነጋገረች በቅርቡ ከካሉክስ ጋር እንደሚመለሱ ሪፖርት አድርጋ ስለ ዴክ ስትጠየቅም እንደሞተ ትነግራቸዋለች። በተፈጥሮ መሳሪያዎቹ ስብስብ ዴክ ሰው ሰራሽ ጠባቂዎችን ማጥፋቱን ቀጥሎ አንዳንድ ጊዜ ብዙዎቹን በአንድ ጊዜም እየተዋጋ በአንድ ላብራቶሪ ውስጥ ጠባቂው ሊያስቆመው ስለቻለ ስለዚህ ዴክ የመስታወት መያዣን ሰብሮ የተክሉን ናሙና በምትኩ እንዲገድለው ፈቅዶለት እግሮቹ ሳጥኑን ሲያገኙ በአንድ ጠባቂ አንገት ላይ ዘለውም በፍጥነት ገድለው መያዣውንም ይከፍታሉ። ቲያ ትነቃና ብትደሰትም ነገር ግን ጠባቂዎቹ ሲመጡ ሰምታ ስለዚህ እንደገና እንደተኛችም ማስመስላ እግሮቹ ጠባቂውን እንዲወድቅ ረግጠውትም ቲያም እሱን ለመዋጋት ስትዘል እግሮቹ ደግሞ ሁለተኛውን ጠባቂ እየተዋጉ ሁለቱም የሰውነት ግማሾችን በውጊያው ይረዳዳሉ። አንድ ጠባቂ እግሮቹን ሊመታ ሲል እነሱ ዘለው ሄደው ምቱ በቲያ የተያዘውን ሌላ ሰው ሰራሽም አጥፍቶት ከዚያም ትንሽ የማሽን ቁራጭ ይዛ እግሮቹ የመጨረሻውን ጠባቂ ገፍተውት እንዲወድቅ አድርገው ጨርሳቸውም እናያለን። ብዙም ሳይቆይ ዴክም ሳጥኑን ቢያገኝም ግን ባዶ ነበር። አንድ ጠባቂ ከኋላው ቢመጣም ነገር ግን ቲያ በጥይትም ገድላው ግማሾቿ በመጨረሻ ተመልሰው ተገናኝተው አይተን እሷ ዴክን እዛ በማየቷ ተገርማ እሱም እንደ ኩሩ ተክሏ ለእሷ እንደተመለሰ ማምኖ ቲያ መሄድ ብትፈልግም ነገር ግን ዴክ በድ ከእናቱ ጋር እንዲሆን ካሉክስን መልቀቅ አለባቸው ሲልም ያስታውቃል። በድንገት የማንቂያ ደወል ተነስቶ ቲያ ሰዎቿ ከካሉክስ ጋር የመርከቧን ማስወንጨፍ እንዲያፋጥኑም ትነግራቸዋለች። አንድ የወታደር ቡድን ዴክን አግኝቶ እሱም ሁሉንም ሰው ሰራሽ በአንድ ጊዜ የሚያጠፋ ጥሩ ፍንዳታ ለመፍጠር ተከታታይ ትሎቹንም አነቃቅቶ ከዚያም ቴሳ በውጊያ መሳሪያ ውስጥ ብቅ ብላ ከመርከቡ የሰረቀችውን ሌዘር በመጠቀም ዴክ ላይም ተኩሳበት ይህም የአሲድ ትሉን ገድሎትም መሳሪያውን በመጠቀም ትልቅ መጋዝ ብታወጣም ግን ዴክ ሁሉንም ማምለጥም ይችላል። በዋናው መርከብ ውስጥ ቲያ ካሉክስ ጋር ለመድረስ ብትሞክርም ግን መከለያው ተቆልፎ ነበር። አንድ ጠባቂ ሲመጣ ቴሳን ለማስመሰልም ሞክራ ሳይሳካ ስለዚህ በምትኩ የሰውየው ጭንቅላት ላይ መታው። ከዚያም መቆለፊያውን ለመክፈትም አይኖቿን ትጠቀማለች። አንድ ጥይት ዴክን ወደ ላብራቶሪ ሲጥለው የመሳሪያው እጅ ወደ ታች ወጥቶ በሚንቀሳቀስ ተክል ተይዞም ዴክ ለመውጣት ቢሞክርም
ግን ቴሳ ወዲያውኑ ትጥለዋለች። ስለዚህ ከእቃ መያዣ ጀርባ ተደብቆ ቴሳ ብታነሳውም ግን አታየውም። ከእሷ ጋር ለመሆን ወደ እቃ መያዣው ላይ የወጣ ሆኖ አይተንም። አሁን ዴክም ቴሳን ለመምታት ዘሎ መውጣት ቢችልም ግን እሷ በፍጥነት መስታወቱንም ትዘጋለች። በድንገት ካሉስክ ብቅ ብሎ በመሳሪያው ላይ እየዘለለ ሲሆን ስለዚህ ቴሳ እሱን ለመውጋትና ለማንሳትም መጋዙን አነቃቅታ ዴክ ወደ መሳሪያው ጀርባ ወጥቶ ለማዘግየት ኬብሎቹን መበጠስም ጀመሩ። ቴሳ በካሉስክ ላይ የእጅ ቦምብ ብትወረውርም ግን ዴክ በብረት ዘንግ ይመታውና በመሳሪያው ክንድ ላይ እንዲያርፍ ያደረገው ሲሆን ስለዚህ በረዶ ካሉስክን እንዲጥልም ያደርገዋል። አውሬው መጋዙን ከሰውነቱ ላይ አውጥቶ መሳሪያውን በማንቃትም ለሁለት ከፍሎት የላይኛው ግማሽ ሲያርፍ ካሉስክ ቴሳን ይበላትና በድልም ያገሳል። ሌሎቹ ከዴክ ጋር ተገናኝተው ካሉስክ ልጁን ሲፈትሽም ይመለከታሉ። ጣፋጭ ጊዜ አሳልፈውም ዴክም ግንባራቸውን በማጋጨት ከካሉስክ ጋር አብሮነቱን ለማሳየት ተነሳስቶ ማይተን በድንገት ካሉስክ በቴሳ በነቃ የእጅ ቦምብ የፈነዳ ሲሆን እሷም በአውሬ ሆድ ውስጥ በህይወትም ነበረች። ከፍርስራሹ ውስጥም ብቅ ብላ ቴያን ለማጥቃት ስትሞክር ነገር ግን ዴክ ከኋላዋ ወቅቶ በመጨረሻ ገድሏት መሳሪያውን መልሶ ይወስድና በጭንቅላቷንም ይገነጥለዋል። ከተወሰነ ጊዜ በኋላ ዴክ ወደ ያውስጃ ተመልሶ የቴሳን ጭንቅላት ለአባቱ ቢያቀርብም ኞር አሁንም እሱ የማይረባ እንደሆነ ያስባሉ እና እሱን ለመግደል ሁለት ጠባቂዎችንም ቢልኩም ግን ዴክ በፍጥነት በመንቀሳቀስ በቀላሉ ገድሏቸው ከዚያም ዴክ መደበቂያ መሳሪያውን በመጠቀምም ከተሸሸገው ኞር ጋርም ይዋጋል። ዴክ የአባቱን ቦታ እንዲያ የሚያስችለውን የአሸዋ አውሎ ንፋስ ለመፍጠር የመርከቡን ሞተር አነቃቅቶ እጁን ይዞ ከዚያም በኬጅ መሳሪያ ይዞት ዴክ የአባቱን የራስ ቁር አውቆ ሲዋጋው ኞር አውልቆትም ዴክ እጁን ከሰጠ ጎሳውን መቀላቀል እንደሚችልም ይናገራል። ሆኖም ዴክ አሁን ጎሳ እንዳለው ተናግሮ ከዚያም ያደገው በድ የኞርን ጭንቅላት ሲበላው አይተን ቴያ ደስታዋን ገልጻ ዴክ የአባቱን መሳሪያ ሲወስድም እናያለን። በዚያን ጊዜ ሌላ መርከብ ብቅ ይልና ዴክ የእናቱ መሆኑን እየተናገረም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ